ውስጥ ከታዩት ምርጥ የእግር ኳስ ተጫዋቾች አንዱ ብቻ አይደለም። እሱ የማይበገር ተጋድሎ፣ የሥነ ምግባርና የጠንካራ ስነ ልቦና ዓለም አቀፋዊ መገለጫ ነው። አንዳንዶች በተፈጥሮ ተሰጧቸው ብቻ ሲያሸበርቁ፣ የሮናልዶን ታሪክ ግን ማዴራ ከተባለች የድሆች መንደር የተነሳው ያንን ቀጭን ታዳጊ ልጅ ራሱን በከፍተኛ ልምምድ በመቅረጽ ወደ እግር ኳስ ማንነትና ወደ ዓለም አቀፍ ፈርጥነት እንዴት እንደቀየረው የሚያሳይ ሕያው ምስክር ነው። የሮናልዶ ሕይወት የሰው ልጅ የመለወጥ አቅምን የሚያሳይ ትልቅ ማስተማሪያ መጽሐፍ ነው። ተሰጥኦ መነሻ ሊሆን ቢችልም ለስኬት ያለው አባዜ፣ ለጥንካሬና ሽንፈት እጅ አለመስጠት ታሪክን እንደ አዲስ ለመጻፍ ወሳኝ መሆናቸውን በተግባር አሳይቷል። እሱ ጨዋታውን ዝም ብሎ አልተጫወተም። የበላይነቱን አረጋግጦበታል፣ ድንበሩን አስፍቶበታል። እንዲያውም የሰው ልጅ አእምሮ ያለመውን ነገር ለማሳካት ካልተደራደረ የት መድረስ እንደሚችል ሕያው ማረጋገጫ ሆኗል። ሮናልዶ ይባላል። የብራዚሉ እንዳይመስላችሁ፣ ክርስቲያኖን ጨምሩበት። 7 የማሊያ ቁጥሩ ነው። ወዳጆቹ CR7 ይሉታል። CR7 የአንድ ተጫዋች ቅጽል ስም ብቻ እንዳይመስላችሁ። የቅንጦት ሆቴሎች፣ የሬስቶራንቶች፣ የፋሽን አልባሳት፣ የጫማ፣ የሽቶ፣ የመነጽርና የስፖርት ማዘውተሪያ ጂሞች የብራንድ ስም ከሆነ ቆይቷል። ከሜሲና ከሮናልዶ እያሉ ትርፉ ጠብ ለማይል ክርክር ውስጥ የገቡት ቢኖሩም እነሱ ግን በራሳቸው ማንነት ሊደነቁ የሚችሉ የክፍለ ዘመኑ ልዩ ፍጥሯን ነበሩ። ዛሬ ታዲያ ከሚዲያዎች የምንጊዜው ምርጡ ተጫዋች ማን ነው? ክርክር ወጥተን ጭልጥ ካለው ፍቅርም ጭልጥ ካለው ጥላቻም ርቀን አስተማሪ የሆነውን የሮናልዶ ሕይወት ታሪክ እናያለን። ተመልካቾቻችን እንደ ሜሲና ሮናልዶ ካሉ በአካል ከማናውቃቸው ነገር ግን የቤተሰብ ያህል ስማቸው በቤታችን መልካቸው በስክሪናችን የማይጠፉ ሰዎችን ቢያንስ በሁለት ነገሮች ይጠቅሙናል። በክህሎቶቻቸው ያስደስቱናል፣ በሕይወታቸው ያስተምሩናል። ጥሩ ተማሪዎች ከሆንን ታዲያ ጠንክሮ መስራትን ከሮናልዶ በላይ የሚያስተምር መምህር ካለ የሮናልዶን ሕይወት ያጠና ሰው መሆን አለበት። የሕይወት ታሪኩ በካናዳው ዩኒቨርሲቲ ኦፍ ብሪቲሽ ኮሎምቢያ በተሰኘው ዩኒቨርሲቲ ለሶሺዮሎጂ ዲፓርትመንት የ4ኛ ዓመት ተማሪዎች በኮርስ መልክ እንደሚሰጣቸው ይታወቃል። እግር ኳሳዊ ሕይወቱ የቴሌቪዥን መስኮቶቻችን የዕለት ተዕለት ትዕይንት ነውና እሱን በመዘርዘር አናሰለቻችሁም። ይልቅ በአብሮ አደግ ጓደኛው የሕይወት ክፍተት በኩል እያጮለቅን የሮናልዶን ለማመን የሚከብድ ጠንካራ ስብዕና ባጭሩ እናሳያችኋለን። ፋቢዮ ፓይም የሚል ስም ካወቃችሁ የምርም እግር ኳስ ትከታተላላችሁ ማለት ነው። በአንድ ወቅት የዓለም ሚዲያዎች መነጋገሪያ፣ የስፖርት መልማዮች ትኩረት፣ የአውሮፓ ታላላቅ ክለቦችም ኢላማ ነበር። በልጅነታችሁ በስፖርቲንግ ሊዝበን አካዳሚ ከክርስቲያኖ ሮናልዶ ጋር አብረው አሳልፈዋል። ሮናልዶ ራሱ በፓይም የእግር ኳስ ክህሎትም ይደነቃል። ስሙን ለእንግሊዝ ሚዲያዎች ያስተዋወቀውም ራሱ ሮናልዶ ነበር። በ2003 እንደ አውሮፓውያኑ የዘመን አቆጣጠር ሮናልዶ ማንቸስተር ዩናይትድን ሲቀላቀል የእንግሊዝ ሚዲያዎች የትኩረት ማዕከልም ነበር። ሮናልዶ ግን እንዲህ ይላል፣ እኔን ምርጥ ተጫዋች ከማለታችሁ በፊት መጀመሪያ ፋቢዮ ፓይን ማየት አለባችሁ ይላል። ፓይን በፖርቹጋል ሊዝበን ነው የሚገኘው። የእንግሊዝ ሚዲያዎች ስለ ማንነቱ መረጃ አልነበራቸው። ሮናልዶ በዚህ ደረጃ ያደነቀው ፋቢዮ ፓይን ማን ነው ሲሉ የልጁን አንዳንድ ጉዳዮች ማጥናት ጀመሩ። ዓለም ባያውቀውም በቅርበት ያዩት የስፖርቲንግ ሊዝበን ደጋፊዎች ግን ፓይም በእግር ኳስ ታሪክ ከተፈጠሩ ልዩ ተሰጥኦ ካላቸው ሰዎች አንዱ፣ የእግር ኳስ ታሪክን እንደ አዲስ ለመጻፍ የመጣ
ድንቅ ተጫዋች አድርገው ይቆጥሩት ነበር። በፖርቹጋል የሚገኙ የአውሮፓ ታላላቅ መልማዮችም ፊርማውን ለማግኘት ዙሪያውን ማንዣበብ ከጀመሩ ቆይተዋል። ስፖርቲንግ ሊዝበን ልጁን የያዘበት መንገድ ግን ለመልማዮች ፈተና ሆነባቸው። ልጁ ገና የታዳጊ ቡድናቸው ተጫዋች ቢሆንም ከአብዛኞቹ የዋናው ቡድን ተጫዋቾች በላይ ደሞዝ የሚከፈለው፣ እድሜው መንጃ ፍቃድ ለማውጣት እንኳን ሳይደርስ የቅንጦት መኪኖችን መንዳት የጀመረ፣ አድጎ የት ይደርሳል የሚባልለት ብሩህ ተስፋ የሚጠብቀው ታዳጊ ነበር። ነገውን ለማየት ከሚናፍቁት መካከል አብሮ አደጉ ሮናልዶ ነበር። ሁለቱም ማንም ታዳጊ ሊያልፈው በማይገባው የድህነት ሕይወት ያለፉ ናቸው። የማክዶናልድስ ሱቅ እየሄድን ሳይሸጡ የቀሩ ሃምበርገሮችን ለምነን እንበላ ነበር። በአካዳሚው የነበረን ቆይታ እግር ኳስን እንደ ሙያ መቁጠር የጀመርንበት ነበርና ብዙ ጊዜያችንን ኳስ በመጫወት ነበር የምናሳልፈው። ልምምድ ስንጨርስ የምንበላው ምግብ ግን አልነበረንም። እናም በስታዲየሙ አቅራቢያ ወደሚገኘው የማክዶናልድ ሱቅ እየሄድን ሳይሸጡ የቀሩ በርገሮችን ለምነን እንበላ ነበር። ቤተሰቦቻቸው ሊመግቧቸው ያልቻሉ የሁለት ተስፈኛ ታዳጊዎች የህይወት ታሪክ ነው። አድናቂዎቹ ሮናልዶ የጎል ረሀብተኛ መሆኑን ያውቃሉ። ከጎል ረሀቡ በፊት ግን እውነተኛው ረሀብ ይሞረሙረው እንደነበረ ይታወቃል። ረሀብን የሚያስታግሰው ታዲያ ከእናቱ ማጀት አልነበረም። እናቱ እግር ኳስ ካፈራቻቸው ድንቅ ከዋክብት መካከል አንዱን ብትወልድም ሊዝበን ድረስ ገንዘብ ልካ ልጇን ለመመገብ የሚያስችል ግን አቅም አልነበራትም። ይህ ከአብሮ አደግ ጓደኛው ብቻ የተሰማ ሳይሆን በራሱ በሮናልዶ የተረጋገጠ እውነት ነው። በ2019 በተላለፈው ከፕሪስ ሞርጋን ጋር ከነበረው ቃለ መጠይቅ መካከል ራሱም ሮናልዶ ይህንን አረጋግጧል። ዛሬም ድረስ በስም የሚያስታውሳት ኤድና የምትባል አስተናጋጅና ሁለት ጓደኞቿ ሰዎች በልተው ያስተረፉትን አንዳንዴም ሳይሸጥ የቀረ በርገር ይሰጧቸው ነበር። ደግነቱ ጠንክረው የሚሰሩ ታዳጊዎች ነበሩና ረሃብን ደህና ሁን ብለው ለመሰናበት ግን ጊዜ አልፈጀባቸውም። ጠንካራ ሰራተኛው ሮናልዶ እንደ አውሮፓውያን አቆጣጠር በ2003 ማንቸስተር ዩናይትድን ተቀላቀለ። የታላላቅ ክለቦች አይን ማረፊያ የነበረው ላቅ ባለ እግር ኳስ ክህሎቱ የሚታወቀው ፋቢዮ ፓይም ደግሞ እዛው ስፖርቲንግ ሊዝበን ቀርቶ አብረውት ከሚጫወቱት ታዳጊዎች ሁሉ ከፍ ያለ ገንዘብ እየተከፈለው የቅንጦት መኪኖችን እያሽከረከረ በመንዳት ድህነትን ይበቀለው ያዘ። ሮናልዶና ፓይም ከተለያዩ 22 ዓመታቸው ነው። በእነዛ 22 ዓመታት ውስጥ ሮናልዶ በእግር ኳስ ሜዳ ምን እንደሰራ እየዘረዘርን አናስለቻችሁም። በክህሎቱ ከሱ እንደሚበልጥ ሮናልዶ ራሱ የመሰከረለት አብሮ አደግ ጓደኛው ፋቢዮ ፓይም ግን የምትመለከቱትን ቃለ መጠይቅ የሰጠው በአደንዛዥ እጽ ዝውውር ተከሶ ዓመታትን በእስር ቤት አሳልፎ ከተለቀቀ በኋላ የዛሬ ዓመት ነበር። ፓይም ተፈጥሮ ልዩ ክህሎቷን ብታድለውም ከእርሱ የሚጠበቀው እግር ኳስን በትልቅ ደረጃ መጫወት የሚያስችለውን ግለሰባዊ ስብዕና ግን መገንባት አልቻለም ነበር። ገንዘብ ሲመጣ ፓይም ተቀየረ። ከመለማመጃ ሜዳው ይልቅ ወደ ጭፈራ ቤቶችን የሚወስደውን መንገድ ቀናው። ከአሰልጣኙ ምክር ይልቅ የቆነጃጅት ሳቅ የሚያስደስተው፣ የዳኛ ፊሽካ እየረበሸው የዲጂዎች ሙዚቃ የሚያረጋጋው አይነት ሰው ሆነ። ከልምምድ ያወጣው እግር ኳስ ውለታን መርሳት ሲጀምር እግር ኳስም ፓይምን ረሳው ጀመር። በእግር በፈረስ ይፈልጉት የነበሩ የአውሮፓ ትልልቅ ክለቦች ቀስ በቀስ መሸሽ ጀመሩ። ከዋና ተጫዋቾች በላይ ደሞዝ ይከፈል የነበረው ስፖርቲንግ ሊዝበንም የፓይም የሜዳ ላይ ተጽዕኖ እጅጉን እየቀነሰ በመምጣቱና ከሜዳ ውጪ ባለው ባህሪ መሻሻል ተስፋ በማጣቱ በፖርቹጋል ሁለተኛ ዲቪዚዮን ለሚገኝ ክለብ በውሰት አሳልፎ ሰጠው። በክህሎት በስነ ምግባርና በክለብ ደረጃ ዝቅ ያለው ፓይም በቁጭት ተሻሽሎ ይመጣል ተብሎ ሲጠበቅ ጭራሽ እየባሰበት በመሄዱ ከወራት በኋላ በውሰት የወሰደው ክለብ አልፈልገውም ብሎ መለሰው። እንደገና ለሌላ የሁለተኛ ዲቪዚዮን ክለብ በውሰትም ተሰጠ።
በዚህ መሃል ህይወት ማንም ያልጠበቀውን እጅግ የሚያጓጓ አንድ እድል ሰጠችው። ከክለብ ክለብ በውሰት ለሚንከራተተው ወጣት ፍጹም የማይሰጥ እድል ነበር። በ2008 ፋቢዮ ፓይም በፖርቹጋል የሚያውቁት ሉዊስ ፊሊፕ ስኮላሪ ሞሪኖን ተክተው ወደ ቼልሲ መጡ። እናም በነሐሴ ወር 2008 ፋቢዮ ፓይም ለቼልሲ ዋናው ቡድን በውሰት አስፈረሙት። ብቃቱ ታይቶ በአመቱ መጨረሻ በቋሚነት እንደሚያስፈርሙትም ስምምነት ነበራቸው። ይህ ለጠንካራ ሰራተኝነቱ ሳይሆን ለአስደናቂ ክህሎቱ ሲባል የተሰጠው እድል ነበር። ቢያንስ ትልቅ ክለብ ሲገባ ኃላፊነት ከተሰማው ከተቀየረ በሚል ነበር። ሆኖም የማይቀየረው ፓይም ለዋናው ቼልሲ ቡድን አንድ ጨዋታ እንኳን ሳያደርግ ከሜዳ ውጪ በርካታ ቲያትሮችን ሲሰራ ቆይቶ ከተጠባቂው ቡድን ጋር 4 ወራትን ካሳለፈ በኋላ ከክለቡ ተሰናበተ። ስፖርቲንግ ሊዝበንም ተስፋ ቆርጦ ውሉን ቀዶ ከክለቡ አሰናበተው። ከዚህ በኋላ ያለው ታሪኩ ለርዕሰ ጉዳይነት የሚበቃ አይደለም። በመጨረሻ ከአደገኛ ወንጀለኞች ጋር ገጥሞ ዘብጥያም ወረደ። ሁሌ የለመኑ እግር ኳስ መጫወት የጀመሩት የሁለት የድሃ ልጆች የህይወት ታሪክ ነው። ፕሮፌሽናል የእግር ኳስ ህይወት ከጀመሩ 22 ዓመት ሞላቸው። በመረጡት የህይወት ዘይቤ ምክንያት ግን ፓይም ከሮናልዶ ጋር ተጫውቼ ነበር ካላለ በስተቀር ርዕሰ ጉዳይ እንኳን መሆን አይችልም። እስር ቤቶችን የሚያሞቅ ወንጀለኛ አንድ መደበኛ የፖርቹጋል ዜጋ ሆነ። በወጣትነቱ መስራት ስለመረጠው ሮናልዶ የዩናይትድ አጋሩ ፓትሪክ ኤቭራ ይመሰክራል። አንድ ቀን ከልምምድ በኋላ ምሳ እንብላ ብሎኝ ወደ ቤቱ ወሰደኝ። ሳላድና ምንም ያልገባበት ቺከን ከውሃ ጋር ቀረበልኝ። ጁስ እንኳን አልጠጣንም። ምግቡን እንደበላን እስኪ መሃል ለመሃል ገብተን እንጫወት ብሎ ወደ ጓሮ ወሰደኝ። እሱን ስንጨርስ ዋና እንግባለን። ከዋና መልስ ሳውናና ጃኩዚ እንደምንገባ ነገረኝ። ረፍት ናፈቀኝ። ለዚህማ ከልምምድ ሜዳ ለምን ተመለስን አልኩት። ሮናልዶ በህይወቱ ያገኘው ነገር ሁሉ ይገባዋል ብዬ የማምነው ምን ያህል እንደሚለፋ ስላየው። በስኬቱ ደስተኛ ነኝ፣ ምክንያቱም እሱ እንደ ማሽን ነው የሚሰራው፣ ደግሞ ሽንፈት አይወድም። በ12 ዓመቱ ባዶ እጁን የተሰናበታት ማዴራ ዛሬ ላይ በሮናልዶ ምክንያት ስሟ በመላው ዓለም የገነነ ሆኗል። ለዚህ ውለታው ምላሽ ስትሰጥ በከተማው የሚገኘውን ኤርፖርት ክርስቲያኖ ሮናልዶ ኢንተርናሽናል ኤርፖርት ስትል ሰይመዋለች። የሮናልዶን የህይወት ታሪክ የሚያስጎበኝ በህይወት ዘመኑ የሰበሰባቸውን ባላንዶሮች ጨምሮ የለበሳቸው ማሊያዎችና ልዩ ልዩ ሽልማቶች የሚታዩበት ክርስቲያኖ ሮናልዶ የተሰኘ ሙዚየም በከተማው ይገኛል። የሮናልዶ ስም ግን በትውልዱ መንደር ብቻ ያበቃም። ስሙ በአንድ ጋላክሲም ተሰይሞለታል። የዩኒቨርሲቲ ኦፍ ካሊፎርኒያና የዩኒቨርሲቲ ኦፍ ጄኔቫ እንዲሁም ዩኒቨርሲቲ ኦፍ ሊዝበን የጠፈር ተመራማሪዎች በ2015 ያገኟትን ጋላክሲ CR7 ብለው ሰይመዋታል። ዛሬ ላይ ሮናልዶ ከምድራችን ሀብታም ስፖርተኞች መካከል